በጣም ብዙ ሀሳቦች ይደርሷታል። አሁን እቺ ልጅ አሁን ተምራ ምን ታመጣልሻለሽ ብለሽ ነው? ምን ጥቅም አለው? እንደው በከንቱ ልፊ ቢልሽ ነው እንደዚህ ምናምን ይሏታል። እንደውም አልፎም እንደውም አንዳንዶቹ እንደው አንዱ ክፍለ ሀገር ስጫትና እዛ ዶሮ ትጠብቅ ቢያንስ ማለት አገልግሎት እንድሰጥ። ድሀ ስትሆን ማንም አይወድህም፣ ማንም ጓደኛ አያረግህም። ከእናትህና ከፈጣሪ ዘመድህም ቢሆን ማንም ቢሆን ሲኖርህ ነው የሚወድህ። በቃ ልክ ለእናትሽ ያን ነገር ስታሳይ በቃ ደርሰሽላት አይ እዛ ዶሮ ትጠብቅ ክፍለ ሀገር ስጫትና እባክሽ ለአንድ ሰው የተባልሽ ልጅ ይሄን ሰምተሻል አንቺ ምን ያህል ቻሌንጅ እንዳለፍሽ እንግዲህ አስቢ። ያ ሁሉ አልፎ ከዛ ደግሞ እነዛ ሁሉ 12 ዓመታት አልፈው ከአንደኛ ክፍል እስከ 12 ያለው ጊዜ አልፎ ከዛ ደግሞ በቃ ብዙ የማነሳቸው ነገሮችን አልፌ ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። እንዳጋጣሚ በዚህ ሳምንት አንድ የሆነ ፕሮግራም ላይ ታደምኩኝ። አዋጭ የገንዘብ ቁጠባና ብድር ተቋምን ብዙዎች ታውቁታላችሁ። እንግዲህ እህት ኩባንያ አቋቁሟል፣ አዋጭ ፋውንዴሽንን። እዛ ፕሮግራም ላይ ስገኝ አንዲት ልጅ ምን አለች ይመሰላችሁ? እናቴ እኔን ከወለደችኝ በኋላ አንቺ ምን ሆነሽ ነው? ለምን ወደ ገጠር ወስደሽ ጥለሽ ዶሮ እንድትጠብቅ አታደርጊያትም ተብላለች። እኔ ግን ዛሬ እዚህ ደርሻለሁ አለች። ምንድን ነው በየትኛው የህይወት መንገድ ውስጥ አልፋ እዚህ ደረሰች? ማናት የሚለውንም በቆይታችን ወደ እናንተ ወደ ተከበራችሁ ተመልካቾች ልናደርስ ወደናል። ስለዚህ በዚህ ታሪክ በሚቀርበው ታሪክ እንደምትማሩበት ተስፋ እናደርጋለን። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና ደግሞ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብሎ ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። ኢንጂነር መስታወት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በጣም አመሰግናለሁ። በቅድሚያ በተመልካቾቻችን ስም ታሪክሽን የህይወት መንገድሽን ልታስቃኝን ስለተገናኘን እኔ በቅድሚያ አመሰግናለሁ። እሺ፣ እኔም እጅግ አድርጌ አመሰግናለሁ። ያው የኔም የህይወት ተሞክሮዬን ለህዝብ እንዳካፍል እድሉ ስለተመቻቸልኝ አመሰግናለሁ። እሺ፣ እንግዲህ አሁን ወደ ኋላ ደግሞ ልመልስሽ። እስቲ መስታወትን በደንብ አስተዋውቂኝ፣ ለኔም ለተመልካቾችም። የት ተወልደሽ አደግሽ? እስቲ ልጅነት ጊዜሽን ከዛ ልጀምር። መስታወት ተስፋ ይባላለሁ። ከ4 ኪሎ ነው የተወለድኩት፣ ከቱሪስት ሆቴል ጀርባ። ከመምህር ተስፋዬ አየለና ከወይዘሮ ቆንጂት ጉርሞ ሁለተኛ ልጅ ነኝ። እንዴት ነበር ልጅነት? እስኪ ንገሪኝ። 4 ኪሎ እንግዲህ ሁሉም ነገር በቅርበት የሚገኝበት ሰፈር ነው። ደግሞ 4 ኪሎ እንዳጋጣሚ እንግዲህ አቋሎን 4 ኪሎ በደንብና እንዴት ነበር እስኪ አንቺ ልጅነት፣ የመስታወት ልጅነት እንዴት ነበረ? እስኪ እሱን አስታውሰሽ ንገሪኝ። ኦኬ፣ ልጅነቴ ያው በጣም ቆንጆ የሆነ ሚሞሪ ያለበት ሰፈሩም ያው ሶሼብል የሆነ ላይፍ ያለበት ሰፈር ስለነበረ ሁሉም ወላጅ ነው። ሁሉም ወላጅ ለሁሉም ልጅ ወላጅ ነው ሁሉም ሰው። በጣም ጥሩ የሆነ አስተዳደግ ነው ያደግኩት። ከዛ በተጨማሪ እንደ አካል ጉዳተኛ እንደመሆኔ ደግሞ በተወሰነ መልኩ ያው ቻሌንጆች ቢኖሩበትም ሰፖርቲቭ የሆነ ፋሚሊዎች አሉኝ፣ ጓደኞች አሉኝ እና ጥሩ የሚባል አስተዳደግ ነው ያደግኩት። መልካም። እንደው እናንሳው እስቲ ስለ አካል ጉዳተኝነትም እንግዲህ በጣም ብዙ ጠንካራ ልክ እንዳንቺ አይነት በሀገራችን ውስጥ ከአካል ጉዳት ጋር የሚኖሩ ግን ለማህበረሰቡ ረብ ያለው ስራ የሚሰሩ በቃ በደንብ አይደል የሚቀመጥን ስራ እየሰሩ ያሉ ሰርተው ያለፉ አሁንም እየሰሩ ያሉ አሉና ለነሱም ጥንካሬ ነው ብዬ ማስባለሁኝና አንደኛ ደግሞ አካል ጉዳት ጋራንቲ አይደለም አይደል? ማንም ሰው ቆሞ የሚሄድ ሰው ዋስትና የለውም። ነገ ምን ሊፈጠር እንደሚችል በኋላ ምን ሊፈጠር እንደሚችል ዋስትና የለውም። እና እንደውም ይባላል አይደል? አንድ ሰው አካል ጉዳተኛ ላለመሆኑ ዋስትና የለውም ይባላል። እና እንዴት ነው ያንቺ አካል ጉዳት የመጣው? ውስጥ ታስታውሻለሽ? የምታውቂው ነገር አለ? እስቲ እሱ ንገሪኝ።
እሺ የኔ አካል ጉዳት ያው በልጅነቴ ነው። ከ45 ቀን ክትባት በኋላ ነው ነገሮች የተቀየሩት። ከዛ በኋላ ያለው ጊዜ ያው ትንሽ ከባድ የሚባሉ ጊዜያት ናቸው። የልጅነት ጊዜ የልጅነት እንደ ልጅ ልታሳልፏቸው የሚገቡ ነገሮችን እንዳታሳልፍ የሚያግዱ ብዙ ተግዳሮቶች የሞሉበት ነው። በዚህ አጋጣሚ ይህንን ፕሮግራም እየተከታተሉ ያሉ ምናልባት አይነ ስውራን ስለሚኖሩ ራሴን ለመግለጽ ቀይ ነኝ፣ ቁመቴ አጠር ያለ 2 ክራንች ለመንቀሳቀስ እጠቀማለሁ። ከዛ በተጨማሪ ደግሞ መነጽር አደርጋለሁ። ቪዥዋል ለማድረግ ነው። ፕሮግራሞቻችንን ኢንክሉሲቭ ማድረግ አለብን። ምክንያቱም ያው የሚከታተለን ማህበረሰብ ሰፊ ማህበረሰብ ነው እና ከዛ መሀል አይነ ስውራን ማህበረሰቦች አሉ። እስኪ ቻሌንጁን ንገሪ። ምክንያቱም እናትሽ በተለይ አንቺን እንግዲህ ሁሉም እናት እንደሚያደርጉት አንቺ ግን በተለየ ምስታመሰገኛቸው ስላየሁኝ ሁሉም እናት ለልጆቻቸው ከሚያደርጉት ነገር ውስጥ ሊሆን ይችላል፣ ግን ትርጉም አለው ብዬ ደግሞ እኔ አስባለሁ ምናልባት እና በተለይ በትምህርት ሂደት ውስጥ አንቺን ወደ ትምህርት ቤት ለማስገባት አንቺን ወደ ትምህርት ቤት ለማድረስ ይሄዱበት የነበረው ርቀት እንግዲህ አንቺ ስትገልጹ ሰምቻለሁ ካንቺ አንደበትና እስቲ ንገሪ። እንግዲህ እሱ አንዱ የወጣትነትሽ አካል ነው ብዬ ስለማስብ አይደል? አንዱ የልጅነትሽ አካል ነው፣ አንዱ ተማሪ እያልሽ በተለይ የኤሌመንተሪ ላይፍ አንዱ አካልሽ ነው ብዬ አስባለሁና እስቲ ንገሪ። እኔ ላይ ሀፕን ያደረገው ምንድነው እንዳልኩክ ነው። እኔ ቤት ውስጥ ታላላቆች አሉኝ፣ አባቴም አለ እና ይሄ መሰረታዊ የሚባሉ ትምህርቶችን ጨርሼ ነው ወደ ትምህርት ቤት የገባሁት። ግን በመጀመሪያ አንደኛ ክፍል ትምህርት ቤት ፍለጋ በጣም ብዙ ዋጋ ነው የተከፈለው። በዚህ አጋጣሚ መስከረም 2 አንደኛና ሁለተኛ ደረጃ ትምህርት ቤትን ላመሰግን እፈልጋለሁ። ምክንያቱም 4 ኪሎ ላይ ካሉ ትምህርት ቤቶች ኦልሞስት ኦል በሚባል ደረጃ እንደዚህ አይነት ተማሪ አንቀበልም ነበር ምላሻቸው እና ስለዛ ይሄ ትምህርት ቤት ግን ተቀብሎኝ በጥሩ መልኩ ትምህርቴን እንድከታተል ከመምህራን ጀምሮ በአታ ከዛ ጀምሮ በጣም ቆንጆ የሆነ ሰፖርቲቭ ናቸው ሁሉም ማለት በምችልበት ደረጃ። የምዝገባ ሂደቱ ተጀመረ ማለት ነው። ዘን ትምህርቱ ከተጀመረ በኋላ ያው ትምህርት ቤት ለመመላለስ እኔ አንደኛ ክራንችን ብዙ መያዝ ምናምን አልችልበትም። ገና የመጀመሪያም ነው መውጣቴም ነው። ፊዚካሊም ጥንካሬ የለኝም እና ከዛ ጋር በተገናኘ እናቴ ናት የምታደርሰኝ የምትመልሰኝ ማለት ነው ትምህርት ቤት እና ትምህርት ቤት ጠዋት ታደርሰኛለች አዝላ፣ ከሰዓት ደግሞ አዝላ ትመልሰልኛለች። እስከዛ ሰዓት ያሉትን ደግሞ ጊዜያቶች ጠዋት እኔን አድርሳ እስከምትመልሰኝ ባለው ሰዓት ደግሞ የቤት ስራ ደግሞ እንደ ማንኛውም እናት የቤት ውስጥ ያለውን ስራዎች ነው የምንሰራው ማለት ነው። እኔን ደግሞ ልትመልስ ደግሞ ትመጣለች። ይሄ በቃ ዴይ ቱ ዴይ ሩቲን የሆነ ላይፏ ነው። በዛም መሀል ደግሞ እንደዛም ሆኖ ስታደርሰኝ በጣም ፍሬንድሊ ነን ከእናቴ ጋር በጣም ብዙ ወሬ ነው የምናወራው ማለት ነው እና ትምህርት ቤት እኔን እስከምታደርሰኝ ያለው መንገድ ላይ አሁን እኔ እዚህ ጋር ቆሜ የማወራዋን እኔን ፈጥራኛለች። ምንድነው ብዙ ኢሹ ነው የምናነሳው፣ በጣም ብዙ ነገር ነው የምታነሳው። እናቴ ተምራለች፣ ለዛ በጣም በቃ እኔን ሰርታኛለች። ለምሳሌ በራሴ ላይ ያለኝ መተማመን እንዲጎለብት በጣም በቃ አሁን ይሄ የምታየው ሰው ሁሉ አዝላይ ነው። ይሄ እንግዲህ ጀርባ ላይ አርጋኝ እዛ እስከምንደርስ ድረስ እያወራን የምንሄደው እና አንዳንዴ ይገርመኛል፣ ወሬ አልቅም እላለሁ። ምክንያቱም ዛሬ አውርተክ ነገ ዝም ልትባባል የምችልበት ጊዜ ይኖራል። እናቴ ግን ሁሉንም አጋጣሚ ወደ ትምህርት ነው የምትቀይርልኝ። ሰው አሁን መንገድ ላይ አዝላኝ ስንሄድ ሰው ወድቆ ብታይ ያንን በምን አድርጋ ለእኔ ትምህርት እንዲሆነኝ እኔን እንዲያጎለብተኝ እኔን ጠንካራ እንዲያደርገኝ ነው አድርጋ ነው የምትነግረኝ ማለት ነው። እና እንግዲህ መንገድ ላይ በጣም በቃ በመንገዱ ስንሄድም ስንመጣም ያለውን መንገድ ላይ እኔን የሚያጎለብት ነገር በራስ መተማመን፣ ሰልፍ ኮንፊደንሴን፣ ሰልፍ ስቲም፣ ሰልፍ ሪስፔክት፣ ራሴን ሪስፔክት እንዳደርግ፣ ራሴን እንድቀበል ኢቭን አሁን ላይ ያለ የአካል ጉዳተኞች ጽንሰ ሀሳብ አለ። ምንድነው አካል ጉዳት ማለት?
አካላችን ላይ ያለ ጉዳት ወይም ለምሳሌ ፈንክሽን ምንድነው አካላችን ከተለመደው አገልግሎት ለምሳሌ እግር የተፈጠረው ሊሄድ ነው አይደል? እግር መሄድ ሳይችል ሲቀር ከዛ ደግሞ ተጨማሪ መሰናክሎች ሲገጥሙብን ነው አካል ጉዳተኛ የምንባለው እንጂ እግራችን አለመሄዱ ብቻውን አካል ጉዳተኛ አያስብልም ነው ሳይንሱ የሚለው። አዎ እሱን እናቴ ድሮ ነው የነገረችኝ። ድሮ በተግባር ነው ያሳየችኝ እናቴና ምንድነው ለምሳሌ እኔ እንዳልንቀሳቀስ የሚያደርገኝ የእግሬ ላይ ያለው እክል ሳይሆን አካባቢው ነው ነባራዊ ሁኔታው ነው እንጂ ለምሳሌ ዊልቸር ቤዝ እንቀሳቀሳለሁ ወይም ህንፃው ሊፍት ቢኖረው እወጣለሁ። ምንም ነገር ከማድረግ እንደማያግደኝ ያኔን የሰራችኝ እና አሁን ያለውን ሳይንስ ቀድማ የተረዳች ድንቅ እናት ናት ማለት እፈልጋለሁ። በጣም ለእንደዚህ አይነት እናቶች እኛም ትልቅ ክብር ትልቅ ምስጋናን እናቀርባለን። እንግዲህ በየቤቱ እንዳልኩሽ ልጆቻቸውን ለማሳደግ ረጅም ርቀት የሚሄዱ በጣም ብርቱ እናቶች እንዳሉ ይሰማናል እና ለነሱ ሞራል ነው፣ ደስታ ነው። ከዚህ በላይ ደስታ የለም አይደል? ትልቁ እንግዲህ እናትሽም ይሄን ያደረጉበት እኮ ዋናው ምክንያት ያንቺን ደስታ ማየት፣ አንቺ የሆነ ቦታ ላይ ደርሰሽ አንቺ ነገሮችን ማድረግ እንደምትቺ ማሳየት ነው ብዬ አስባለሁኝና ይሄ ስለሆነ ደግሞ በጣም ደስ ብሎኛል። እንግዲህ ከዚህ ወጣትነት ወይም የልጅነት ጊዜ ወደ ወጣትነት ደግሞ እንግዲህ ይመጣል። በነገራችን ላይ ተመልካቾች የዛሬ እንግዲህ መስታወት ኢንጂነር ናት በሙያዋ። ወደዛ ልመጣ ነው እንግዲህ ወደ ትምህርቱ ዓለም ልመጣ ነው እንግዲህ እንዴት ነበር የሃይ ስኩል ከዛ የዩኒቨርሲቲ ቆይታሽ እንዴት ነበር? ምንድን ነበር ቻሌንጅሽስ? እሱን እንዴት አለፍሽው? እሺ እንዳልኩ ነው እዚህ ጋር ያልጠቀስኩልህ ነገር እናቴ እንዳልኩ ሰው ማንኛውም ልጅ የኬጂ ወይም ቅድመ አንደኛ ያለውን ትምህርት ሲጨርስ ልክ ልጁ አንደኛ ክፍል ሲገባ የሚያገኘውን ሰላም እኔ ዩኒቨርሲቲ እስከምገባ እናቴ አለች። ምንድነው 8ኛ ክፍል ላይ ነው እቅድ አወጣሁና በቃ ከዚህ በኋላ አልታዘልም ማለት ከራሴ ስንፍናም ጋር አገናኘሁትና ሁኔታውን ለምንድነው በጣም አንድ ጊዜ ማረሳው ጊዜ በህይወቴ ሀፕን ያደረገው ምንድነው እናቴ አዝላኝ የሄድን እርጥበት ይሰማኛልና ምንድነው ብዬ ለራሴ እንትን እላለሁ እና ለካ እናቴ ላቧ እየወረደ ነው ላቧ እየተንጠባጠበ ነው የምታደርሰኝ እና ከዛ ያው እድገት አለ አይደል ፊዚካሊም እንጠነክር አይደል ያው ፊዚካሊም እድገት ይኖራል ዊዝን ታይም ምንድነው ማድረግ ያለብኝ ብዬ ከራሴ ጋር አወራውና ስለዚህ ከዚህ በኋላ ከ8ኛ ክፍል በኋላ በቃ ትልቅ ሰው ነኝ አልታዘልም ብዬ ለራሴ ቃል ገባሁ። በሚገርም ሁኔታ እስከ 8ኛ ክፍል እናቴ ጠዋትም አለች ማታም አለች። 9ኛ ክፍል ከገባሁ በኋላ ግን በቃ አብረን ነው የምንሄደው። ስቲል አለች ግን አብራኝ ትሄዳለች። ስመጣም አለች ግን እኔ በእግሬ በክራንች ነው የሚሄደው። አብራኝ ጎን ለጎን እየሄድን እያወራን ነው የምንሄደው የምንመጣው ማለት ነው። ይሄ ለእኔ አንድ እንትን ቀነሰልኝ የተወሰነ በርደን ሼር ያረኳት መሰለኝና ነው ማለት ነው። እና ከዛ ያው የአንደኛና ሁለተኛ ደረጃ ትምህርቴን እዛው መስከረም ጨረስኩ። ሁለተኛ ደረጃ የመሰናዶ ትምህርቴን በዳግማዊ ምኒልክ የፕሪፓራቶሪ ስኩል እዛ ነው የጨረስኩት። እዛ በነበረኝ ቆይታ እንትን ምንድነው በመሃል አንድ ሰርጀሪ ነበረኝ እና 11ኛ ክፍል ላይ በጣም አካባቢው ያው ሶሻብል የሆነ ነገር ስለሆነ ብዙ አይነት ኮሜንቶች ይደርሱሃል እና እናቴ በጣም ብዙ ሀሳቦች ይደርሷታል። አሁን እቺ ልጅ አሁን ተምራ ምን ታመጣልሻለሽ ብለሽ ነው? ምን ጥቅም አለው? እንደው በከንቱ ልፊ ቢልሽ ነው እንደዚህ ምናምን ይሏታል። እንደውም አልፎም እንደውም አንዳንዶቹ እንደው አንዱ ክፍለ ሀገር ስጫትና እዛ ዶሮ ትጠብቅ ቢያንስ ማለት አገልግሎት እንድሰጥ እዛ ደረጃ እያሏት ነው። እናቴ አልተበገረችም እና 11ኛ ክፍል ላይ ስገባ አንድ ሰርጀሪ ነበረኝ እና ለዚህ ሰርጀሪ
እኔ ትምህርቴን እንዳላቋርጥ እናቴም አባቴም እኔም ቤተሰቦቼም በጣም ይታገላሉና ሰው ምንድነው መደረግ ያለበት ተብሎ ክረምት ላይ መሆን አለበት ሰርጀሪው ተብሎ ሰርጀሪ ክረምት ላይ ያደረኩኝ። ረጅም ጊዜ የሚቆይ ነው ለማገገምና በዛ የተነሳ በዊልቸር መንቀሳቀስ ግዴታ ሆነብኝና በዊልቸር ስንቀሳቀስ እንዳልኩ እናቴም አባቴም ዊልቸሩን እየገፉ ጠዋት እንግዲህ ይሄን የምነግርህ 11 እና 12 ክፍል ነው። 11 እና 12 ክፍል በቃ አንድ ልጅ ወጣት የሚሆንበት ጊዜ ነውና ያንን ጊዜ እናቴም አባቴም በዊልቸር ያደርሱኛል። ከዛ አባቴ ጠዋት አድርሶኝ ከሆነ ከሰዓት ደግሞ እናቴ ትመልሰልኛለች ከጓደኞቼ ጋር ሆና እንደዛ ነው ያለፈው። ያው መሰናዶ ትምህርቴን ኦልሞስት ለ1 ዓመት በእንደዚህ አይነት መልኩ ነው የጨረስኩት። በዊልቸር መማር ግድ ነበር ላለማቋረጥ ማለት ነው። ጊዜ ሽሚያ ነው እና ላለማቋረጥ 1 ዓመት በዛ መልኩ ተማርኩ። ከዛ ዩኒቨርሲቲ ስመደብ እንደ አጋጣሚ ሆኖ በሰዓቱ በተፈጠረ አንዳንድ አለመግባባት ምክንያት ሚዛን ቴፒ ተመደብኩ እና ሚዛን ቴፒ ያው ሩቅ ነው፣ በጣም ሩቅ ነው እና አትሊስት መስተካከል የሚችልበት መንገድ ተሞከረ። አባቴም እናቴም ሁሉም ሞከሩ። በመጨረሻ አትሊስት አቅራቢያ የሆነ ዩኒቨርሲቲ አዲስ አበባ ባይሆን አቅራቢያ የሆነ ዩኒቨርሲቲ እንድመደብ ተደረገ። እሱም አምቦ ዩኒቨርሲቲ የመጀመሪያ ዲግሪ በሲቪል ኢንጂነሪንግ ጨረስኩ። እንግዲህ ምናልባት እንደው አንቺ ጋር ነው ሁሉ ሚሞሪ ያለው ብዬ አስባለሁ። በተለይ ከእናትሽ ጋር ያለሽ ክሎዝ የሆነ ቅርበት ወይም አታችመንታችሁ ቁርኝታችሁ እና እንደው እናትሽ ምን ተሰማቸው? ራሳቸውን ጠይቃቸዋለሁ ይሄን ነገር ግን አንቺ ምን ተሰማሽ? በቃ ልክ ለእናትሽ ያን ነገር ስታሳይ በቃ ደርሰሽላት አይ እዛ ዶሮ ትጠብቅ ክፍለ ሀገር ስጫትና እባክሽ ለአንድ ሰው የተባልሽ ልጅ ይሄን ሰምተሻል አንቺ ምን ያህል ቻሌንጅ እንዳለፍሽ እንግዲህ አስቢ እና ልክ እዚህ ቦታ ላይ ስትመረቂ እናቴ ተመረኩ ስትያት የነበረሽን ነገር ብትነግሪኝ ደስ ይለኛል። በጣም ከባድ ነው። አንዳንዴ መመረቅ ብቻውን እንኳን እኮ ያስደስታል። ብቻውን በቃ ትልቅ ነገር ነው። ኢቭን እንደው ባልሰራበት እንኳን በቃ ያንን ዲግሪ ይዤ ስወጣ የተሰማኝ ስሜት አንደኛ ለመጀመሪያ ጊዜ ከቤተሰብ ፍሪ ሆኜ እዛ ያለፍኩት ጊዜ ስለነበረ ቻሌንጁም አለ። እኔም የማስታውሳቸው ያለፍኳቸው ብዙ ነገሮች አሉና ያ ሁሉ አልፎ ከዛ ደግሞ እነዛ ሁሉ 12 ዓመታት አልፈው ከአንደኛ ክፍል እስከ 12 ያለው ጊዜ አልፎ ከዛ ደግሞ በቃ ብዙ የማነሳቸው ነገሮችን አልፌ ዲግሪዋን ይዤ ስወጣ በጣም ነው ደስ ያለኝ። ማለት ብዙ ነው ለኔ በቃ በጣም ከምነግርህ በላይ በጣም ብዙ ነገር ነው ለኔ። ያ ደግሞ አንዳንዴ እኔ ታድያለሁ። ምንድነው በጣም መልካም ቤተሰብ አለኝ። በጣም በቃ ሳይኮሎጂስትም ሁሉ ነገር የሆነች እናት አለችኝ። መምህር አባት አለኝ። እነሱ ሁሉ አንድ ላይ ሆነው ለዚህ ውጤቴ መብቃት ቀን በመድረሳቸው እሱ ራሱ ሌላ ደስ የሚል ነገር ነው። ምክንያቱም ያ ሁሉ ሆኖ ባታየው አዝናለሁ። አየችው በቃ እንዴት ነው በአይኗን ያየችው እና በጣም ደስተኛ ነኝ። እግዚአብሔርን በጣም አድርጌ የማመሰግነው አንዱ ነገር ይሄ ነው። ምክንያቱም ወረቀት ብቻ አይደለም ያ ዲግሪ ወረቀት ብቻ አልነበረም እና በጣም ደስተኛ ነበርኩኝ። ወደ ዩኒቨርሲቲ ሲገባ እንኳን አንቺ 12 ዓመት ከእናትሽ ጋር አልተለየሽም። አትሊስት 8 ዓመት እንዳልሽኝ በጀርባዋ ከዛ ደግሞ የቀረውን ሃይስኩል ደግሞ አብራሽ ጠዋትም ማታም ሁሌ አብራኝ ነበር ብለሽኛል። ወደ ዩኒቨርሲቲ ሲገባ ለዛውም ከአዲስ አበባ ውጭ ተማሪ ሲመደብ ኖርማል እንኳን አሁን ከአካል ጉዳት ነፃ የሆኑ ልጆች እንኳን ቻሌንጅ ነው ተብሎ ይታሰባል። ለምን ከቤተሰብ መራቁ አይደል? ብዙ ጊዜ የሚነሳው ነው። ለወላጅም እዚህ ቻሌንጅ ነው። ወይ እንደው ልጆቼ ናፈቁኝ ይላል። ለልጆችም ቻሌንጅ ነው። ያንቺና የእናትሽ ደግሞ ይሄ ቅርርብ እንግዲህ ወደዛ ስትሄጂ አይደል ቻሌንጅ ይሆናል ብዬ አስባለሁና ያን እንዴት ተወጣሽ? ከባድ ነበረ። ግን አንዳንዴ አለመህ የምትሄደው ነገር ይወስነዋል። ለምንድነው የሚሄደው የሚለው ነገር በቃ እንድጠነክር ያደርግሃል። እንዳልከው ነው። እኔ ከእናቴ ጋር ያለኝ አታችመንት እንኳን
ርቆ የሚያስኬድ ማለት ብዙ ነገር ነው የምናወራው፣ በጣም ብዙ ነገር ፍሬንድሊ ነን እና ከባድ ነበር። ግን እነሱም ያው ቻሌንጅ አድርገውኛል እንዳልሄድ ወይ እዚሁ ያሉ አማራጮችን እንድጠቀም ምናምንና እኔ ግን ሚዛን ቴፒም ቢሆን ሄድ ነበር። በቃ እሄዳለሁ። አዎ በቃ እሄዳለሁ ነው። ከዛ ደግሞ ያው ርቀቱን መቀነሱ አምቦ ቅርብ ነው። በተመቸ ሰዓት እየተመላለስኩኝ ለአዲስ አበባ ቅርብ ስለሆነ እየመጣሁ እየሄድኩኝ እንደ አጋጣሚም እዛም ደግሞ በጣም መልካም ኢንቫይሮንመንት ስለነበር ብዙ ኦፍኮርስ ቻሌንጅ አለው፣ ግን ያን ያህል እንትን እጅ እንድሰጥ አላደረገኝም እና ትንሽ ግን ክብደት አለው። ያው አላማህን ነው የሚወስነው። ምንድን ነው የማደርገው፣ ለምንድን ነው የሚሄደው፣ ምን ማድረግ አለብኝ የሚሉትን ነገሮች ለራሴ ስመልስ ያው ጸን ነው በወሳኔ። በጣም ደስ ይላል። እንግዲህ አሁን ስራ ላይ ነሽ። እንግዲህ ትምህርቱም ያ ሁሉ ቻሌንጅም አልፎ ግን እንደውም እኔና አንቺ የተገናኘ ነው በአንድ ፕሮግራም ላይ ነው። ለተመልካቾችም እንደው ይሄ ታሪክ ቢደርስ በቃ የተለየ የሆነ ጥንካሬን ተመልካቾች ይወስዳሉ ብዬ ስላሰብኩ ነው። ቆሜ እንድናገር በራስ መተማመኔ የገነባችልኝ፣ ሰልፍ ስሜን የሰጠችኝ፣ ልጅነቷን ሰውታ እኔን እዚህ ያቆመችኝ፣ እንደ ልቤ እንድናገር ሀሳቤ መግለጽ እንድችል እኔ እንደሆነ ያደረገችኝ ውድ እናቴ ወይዘሮ ቆንጂት ጉርሙን በጣም አድርጌ አመሰግናለሁ። አባቴንም አመሰግናለሁ። አባቴ መምህር ነው። መምህር ተስፋዬ አየለ ይባላል። እሱ አካዳሚካል ባክግራውንዴን ገንብቶኛል። መምህር ነው። እሱንም በዚህ አጋጣሚ ነፍስህ በሰላም ተረፍልኝ፣ አመሰግናለሁ። የወድ አባት ማለት እፈልጋለሁ። አዋጭ የገንዘብ ቁጠባና ብድር ተቋም እንግዲህ ባዘጋጀው አዋጭ ፋውንዴሽን ተመስርቷል። አሁን አዋጭን ብዙ ሰዎች ያውቁታል። በመላው አዲስ አበባ በመላው ኢትዮጵያ ያሉ ሰዎች ያውቁታል። አሁን አዋጭ ፋውንዴሽን ደግሞ ተመስርቷልና እዛ ፕሮግራም ላይ ተገኝቼ 7 እናቶች እውቅና ተሰጣቸው። ከነዛ ከ7 እናቶች የተለየችው እናት ያንቺ እናት ትመስለኛለች። ምክንያቱም አንቺ አባትሽም እናትሽም ኖረው በጥንካሬ አሳድገውሽ ነው እዚህ የደረስሽው። እዛኛው አብዛኛው ዶክመንተሪውን ሳየው እዛ ላይ የቀረቡት ሽልማት የተሰጣቸው እናቶች ደግሞ እንዳጋጣሚ በተለይ በጦርነት ባሎቻቸውን ያጡ እናቶችና ልክ ያንቺ እናት እንደከፈሉት አይነት ዋጋ ለልጆቻቸው የከፈሉ እናቶች ናቸው። ምናልባት ያዩታል ተመልካቾች። እነዛ እናቶች እውቅና የተሰጣቸው ከነዛ እውቅና እና ማበረታቻ ከሰጣቸው እናቶች ውስጥ ደግሞ ያንቺ እናትም ነበሩ። እንግዲህ የሄዱበት ርቀት የሄዱበትን መንገድ በደንብ የሚያስታውስ መድረክ ላይ ቆመሽ አንቺ ስታወሪ ነበር፣ እየሰማሁሽ ነበር እና እንደው ምን ተሰማሽ? እዛ ላይ ራሱ በጣም ስሜታዊ ሆነሽ ነበር በነገራችን ላይ አስታውሳለሁኝ። እና እንዴት ነበር ያ ሞመንት? እስኪ ንገሪኝ። ከአዋጭ ጋር እንዴት ተገናኛችሁ? የተለየ ቀረቤታ ከአዋጭ የገንዘብ ብድር ተቋም ጋር ከመስራች እና ዋና ስራ አስፈጻሚ ከአቶ ዘሪሁን ጋርም የቆየ ትውውቅ እና የተለየ ቦታ አለው ለኔ ስትይዛ ቁጭ ብዬ የሰማሁኝ ነበር እና አሁን ወደዛ ልመጣ ነው። እንግዲህ አቶ ዘሪሁንን በምን አጋጣሚ ያወቃችሁት? ከአዋጭ ጋር የተገናኘ ነው እንዳልኩ ከአካባቢ 4 ኪሎ ነውና 4 ኪሎ አካባቢ አንድ ምንድን ነው የሚባለው ድርጅት ነበረ፣ ህጻናቶችን እንክብካቤ። ያው በዛ ነው የማውቀው። ግን ከኔ ጋር የነበረው ግንኙነት ከሌሎቹ ጋር ከነበረው ትንሽ ለየት ይላልና አንዳንዴም እነዚህ የትምህርቴ ከውጤት በኋላ እንደዚህ ሰርተፍኬት ምናምን እንደዚህ ይዤ ስመጣ ከማሳያቸው ሰው አንዱ ነው። በጣም በእኔ ኮራል። እኔ ላይ ያለው እምነት በቃ ከምልህ በላይ ነው እና በጣም ነው የሚያምነኝ፣ በጣም ነው የሚኮራብኝ። እና በዛ ሰዓት ደግሞ ልጅነት ስላለ እንደዚህ አይነት ሰው በቃ የጀርባ አጥንትህ ነው። በጣም የምወደው ሰው ነው ዘሪሁን። በተለያዩ ጊዜያቶች እንደዚህ የአጋዥ መጽሐፍ በሚያስፈልገኝ ሰዓት ያው እንዳልኩ 4 ኪሎ ነው፣ ዝቅተኛ ኢኮኖሚ ውስጥ ያለን ሰዎች ነን ነበር። እንደዛ አይነት ሁኔታ ላይ ስለነበረን በቃ በግል ነው ከኔ ጋር ያለው ግንኙነት በግል ነው። በቃ ብዙ ነገሮችን እንዳውቅ ያደርገኛል። እንደዚህ መጽሐፍቶች የሚያስፈልገኝን ነገር ምናምን ከአካዳሚካል የሆኑ ነገሮችን
ከሱ ነው የምጠይቀው እና እንደዛ አይነት ግንኙነት ነው ያለን ከዘሪሁን ጋር። ከዛ በመቀጠል ደግሞ ድርጅቱም የሚያዘጋጀው በየጊዜው የጥሩ ውጤት ያመጡ ትምህርት ተማሪዎች እንደዚህ የሚሸለሙበት ፕሮግራም አለ። ለዛም እኔ ያው ብዙ ጊዜ ውጤቴ ቆንጆ ነበር ኤሌመንተሪ ላይ እና አክቹዋሊ እስከ መጨረሻው በጥሩ ውጤት ነው የጨረስኩት። ግን የኤሌመንተሪ ጊዜ ላይ ነው ይሄ ሽልማት እንደዚህ ምናምን የሚደረግበት ጊዜ ስለነበር በቃ አለ፣ ሁሌም አለ፣ በዛ ሰዓት ላይ አለ። ከዛም በኋላ የነበሩ ጊዜያቶች ውስጥ ፐርሰናል ኮሚኒኬሽናችን እንደቀጠለ ነበረ። በአንድ አጋጣሚ እንደውም መድረክ ላይ ስትናገር የሰማሁት ምንድን ነው ሞባይል ያስፈልገኝ ነበር ወደ ዩኒቨርሲቲ ስገባ የራሱን ስልክ ነው የሰጠኝ እያልሽ ነበር እና እሱን ነገር እስኪ ንገሪኝ። ትክክል፣ እሱንም እጠይቀዋለሁ። ትክክል ነው። በሰዓቱ ሞባይል ያስፈልገኝ ነበር እና ደግሞ ያው ኮምፒቲሽን አለ ምናምን ሰው ደህና ስልክ መያዝ ፈልጋለሁ እና እሱን ነው ያዋራሁት እና የራሱን ስልክ ነው አንስቶ የሰጠኝ እና ዘሪሁን በቃ እንደዚህ የምለው ሰው አይደለም በእኔ ህይወት ላይ ከፈጣሪና ከቤተሰቦች ቀጥሎ ያለ የቅርቤ ሰው የምወደው ሰው ነው። አዎ፣ አቶ ዘሪሁን ሸለመን እንግዲህ የአዋጭ ብድር እና ቁጠባ ህብረት ስራ ማህበር መስራችና ዋና ስራ አስፈጻሚ። ከዚህ በፊት አንድ ቃለ መጠይቅ አድርገንላቸው ብዙ ተመልካቾች አይተውታል። እኛም ላይ እንግዳ ነበሩ። ትዳር ሲይዝ ቴሌቪዥን እንኳን አልነበረው። እንኳን ቴሌቪዥን እውነት የምነግርህ በሰዓቱ የነበረው ደህና ቴፕ የለንም። ዛሬ ግን በብዙ ሺዎች የሚቆጠሩ ቤተሰቦች ቴሌቪዥን እንዲኖራቸው፣ መኪና እንዲኖራቸው፣ ቤት እንዲኖራቸው ትልቁን አስተዋጽኦ ተወጥቷል። እንዳልኩ ቲቪ ስትገዛ ቤተሰብ ጠርተህ ጎረቤት ጠርተህ ቡና ተፈልቶ ፍሪጁ ነው የምታስመርቀው። ድሀ ስትሆን ማንም አይወድህም፣ ማንም ጓደኛ አያረግህም ከእናትህና ከፈጣሪ። ዘመድህም ቢሆን ማንም ቢሆን ሲኖርህ ነው የሚወድህ። መጽሔት አዙሬ ያለው ፒያሳ መዳወላቦ የሚል ሲኒማ ኢትዮጵያ ጋር ቁጭ ብዬ ሲኒማ የሚገቡ ሰዎች ጋር ሸጫለሁ። ጫማው አልቆበት በ30 ብር ሶል ቀይሮ አደርግ የነበረ ነው እና እግዚአብሔር እየባረከን ነገራችን እየጨመረ ስለመጣ ፋይናንስ that's not የኛ ትልቅ ችግር አልሆነም። ቢያንስ ከኔ ጋር እንደው በትንሹ ላለማጋነን 78 ዓመት የሰሩ ሰራተኞችም ከድህነት ወጥተዋል። ዛሬ እኮ በወር 500-600 ሚሊዮን ብር አፕሩቭ ስናደርግ ምንም አይመስለን። አሁን ደግሞ እንግዲህ ከአንቺም ጋር ካደረግኩ ቆይታ ስጨርስ ከሳቸው ጋርም ቆይታ አድርጋለሁ፣ አነሳላቸዋለሁ እነዚህን ሀሳቦችን ብዬ አስባለሁኝና በዚህ ደረጃ እዛም ላይ ምስጋና ስታቀርቢ ስላየሁሽ ነው ይህንን ጥያቄ ያነሳሁልሽ። አዋጭ የገንዘብ ቁጠባና ብድር መሰረታዊ ህብረት ስራ ድርጅት ይባላል። እዛ ድርጅት ላይ እኔም ሜምበር ነኝ። እና ምንድነው አይ ቲንክ ፋውንዴሽን ያቋቁማል። አዋጭ ፋውንዴሽን በእናቱ ምክንያት ነው ይህንን ፋውንዴሽን ያቋቋመው። ሰው እናቶች ላይ የመስራት ከፍተኛ ፍላጎት አለው። በዛ የተነሳ በተለያዩ መስፈርቶች ከመረጧቸው እናቶች ውስጥ አንዷ የኔ እናት ነበረች። ምናልባት ይህን ግልጽ ለማድረግ ለተመልካቾች ይህ ፋውንዴሽን አዋጭ ፋውንዴሽን የተለያዩ ስራዎችን ነው የሚሰራው። ያስተምራሉ፣ ትምህርት ቤት ከፍተው እንደውም በክፍለ ሀገር እዚህም ላሉ የተወሰኑ ድጋፎችን ያደርጋል። በዋናነት ግን የዚህ የፕሮግራሙ ዓላማ በአቶ ዘሪሁን እናት እንግዲህ የእናቱ ልጅ ነው የመጽሐፉም ስም እሱና ብዙዎች ያውቁታል ብዬ አስባለሁ። ይህ ፋውንዴሽን እንግዲህ በወይዘሮ አየለች ወርቁ የአቶ ዘሪሁን እናት ማለት ነው። እንግዲህ ብዙዎች ታሪኩን የሚያውቁ የአቶ ዘሪሁን ታሪክ የሚያውቁ ይሄን ያውቃሉ ብዬ አስባለሁና አባቱ የአቶ ዘሪሁን አባት ወይም የወይዘሮ አየለች ወርቁ ባለቤት ያው የኢትዮጵያ ወታደር ነበሩ። እዛ እንግዲህ ለሀገራችን ኢትዮጵያ አገልግሎት ሲሰጡ የተሰዉ ናቸው፣ ህይወታቸው ያለፈ ነውና ሁሌ ይላል አይደል የእናቴ ልጅ ነኝ ይላልና በዛቸው ስምም ይሄ ፋውንዴሽን ከሚሰራቸው ስራዎች ውስጥ እንደ አንድ ዘርፍ ተደርጎ ነው ወይዘሮ አየለች ወርቁ ፋውንዴሽን ተብሎ በየዓመቱ የሚቀጥል ፕሮግራም ነው የተዘጋጀው። የዛ ፕሮግራም አካል እንግዲህ የመጀመሪያው ፕሮግራም ሲካሄድ ነው እንግዲህ
ከ7 ተሸላሚ እናቶች ማበረታቻ ከተሰጣቸው ከ7 እናቶች ውስጥ አንደኛዋ ያንቺም እናት ናቸውና ምናልባት ታሪካቸው ትንሽ ለየት የሚያደርገው እነዛኞቹ አብዛኞቹ ምናልባት ዛ ዶክመንተሪውም ላይ ያየን ነበረ ብዙዎቹ በጦርነት ምክንያት ባሎቻቸውን ያጡ እናቶች ናቸው። ያንቺ ለየት የሚያደርገው ደግሞ መምህር ለዛው የሚያግዝም አባት ነበረሽ። ግን ከአዋጭ ጋር የነበራችሁ ረጅም ርቀት ከአቶ ዘሪሁን ጋር ፐርሰናሊ የነበራችሁ ረጅም ርቀት ይሄንን እንድናደርግ ስላስገደደን ነው። ትክክል። ያው ያለን ግንኙነት ሲደመር ደግሞ ያውቃታል፣ እናቴን ያውቃታል በምን መንገድ እንዳስተማረችኝ ያንዳንዱን የህይወቴን እንቅስቃሴ ያውቃል። ስለዚህ የእናቶች ሽልማት ይገባታል፣ በጣም በደንብ ይገባታል በሚለውም ነው አንድም እነሱ ከነዛ ከ7ቱ ሴቶች ተጨማሪ ሆና እሷም የገባችበት ምክንያቱም እያንዳንዱን እንቅስቃሴ ስለሚያውቅ ጠዋት ስንወጣም ስንገባም ማታም ስንገባ ብዙ ጊዜ የመገናኘት አጋጣሚዎች አሉን። ፐርሰናሊም ደግሞ እናወራለን ከኔም ጋር። ስለዚህ ፔኗን ተረዳውና እሷም እዚህ ሽልማት ላይ መካተት አለባት የሚለው ሀሳብ ከዛ የመነጨ ነው እና እውቅና ነው ያደረገላቸው። ይሄ እኔ በህይወቴ በቃ የምመኘው ቁጥር 1 ነገር ነው ያደረገልኝ። በዚህ አጋጣሚ ማመስገን እፈልጋለሁ። ምክንያቱም ይህን እድል ማግኘት ቀላል አይደለም እና እኔ ደግሞ ለዚህ ፕሮግራም ደርሳልኝ እዚህ ፕሮግራም ላይ ታዳሚ ሆና እውቅና ማግኘቷ ያው በተወሰነ ደስታው ያቀልልኛል። ለእኔም ደስ እንዲለኝ ነው የሚሆነው። ምክንያቱም ይገባታል፣ በጣም ነው የሚገባት። ብዙ ከፍላለች እና እንዳልኩ ቅድምም እንዳወራ ነው ሌላው እናቱ ከሚያሳልፈው በርደኖች አሉባት፣ ተጨማሪ ደግሞ ነው ያለውባት። በዛ ምክንያት ነው እንዳልከውም እዛ ላይ ኖሚኔት የሆነችው። አዎ በጣም ጥሩ። እሺ ወደ አንቺ ደግሞ እንመለስ። እንግዲህ የትምህርቱ ጉዳይ እንግዲህ ያለቀ፣ ተመረቅሽ፣ የመጀመሪያ ዲግሪ ያሽ እና ከዛ ህይወት እንዴት ቀጠለ? ከዛ ያው ምንድነው ትምህርት አያልቅም፣ ህይወትም ትምህርት ነው። ከዛ ደግሞ አካዳሚካልም ደግሞ ራሳችንን አፕዴት ማድረግ አለብን። በመጀመሪያ ያው ስራ እየሰራሁበት እገኛለሁ። በኢንጂነሪንግ አንድ ተቋም ላይ እየሰራሁ እገኛለሁ። ከዛ በተጨማሪ ደግሞ የአካል ጉዳተኞች መብት ጉዳይ ላይም የተለያዩ ስራዎች ላይ ኢንጌጅ አደርጋለሁ። በዩናይትድ ኔሽንስ ኦፍ ወርልድ ፉድ ፕሮግራም ላይ እና በላይት ፎር ዘ ወርልድ ኢንተርናሽናል ድርጅት ላይ በእንደዚህ የክሮስ ካቲንግ የሆኑ ኢሹዎች እና ዲስአቢሊቲ ኢንክሉዥን ምን መምሰል እንዳለበት አሴ ፋሲሊቴተር እዛም ላይ ኢንጌጅ አደርጋለሁ። ከዛ በቅርብ ደግሞ በፕሮጀክት ማኔጅመንት 2ኛ ዲግሪን ሰርቻለሁኝ። እንዳልኩ ነው አሁንም አጫጭር ኮርሶች ላይ ምናምን ራሴን አፕዴት ማድረጌን እየቀጠልኩ ነው። ይህን ይመስላል። በጣም ደስ ይላል። እንግዲህ አንድም ደግሞ ሌላ ምናልባት እዛ ፕሮግራም ላይ እናትሽን ስታመሰግኝ ለብዙ ሰው ባደረስኩት ይሄን ብዙ ሰው ቢያቅልኝ ደስ ይለኛል እናት ያደረገችውን ነገር እያልሽ ነበር እና ያው እኛም ደግሞ ዛሬ ምን አሰብን፣ ይሄን ፕሮግራም በመላው ዓለም ነው የሚታየው። ስለዚህ እንደው ይሄን ምስጋናሽን ለእናትሽ እንድታቀርቢ እድሉን አመቻችተናል። ስለዚህ እናትሽ ደግሞ ይቀላቀሉንና እንደው እስቲ ያላችሁን ስሜት ደግሞ ማየት ፈልጋለሁኝ እኔም እና እናትሽን አሁን እናገኛቸዋለን። ተመልካቾች አብራችሁን ቆዩ። ከመሸጋገሪያ በኋላ እዚህ ጋር ከመስታወት እናት ጋር ደግሞ አብረን በጋራ ቁጭ ብለን ቆይታ እናደርጋለን ማለት ነው። አብራችሁን ቆዩ።